አርሰናል ሁሊያን አልቫሬዝን የሚያስፈርም ከሆነ ቪክተር ዮኬሬሽ ወይም ደግሞ ካይ ሃቨርትዝ መሸጥ አለባቸው። ትናንትና እንግዲህ በጣም የሚገራርሙ ዜናዎችን እየሰማን ነበረ። መረጃዎቹን እንመልከት። ያው ቪዲዮ ረዘም ይላል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። ሳሚ ሞክቤል ባጋራ መረጃ መሰረት ክለባችን አርሰናል በሁሊያን አልቫሬዝ ላይ በጣም ጠንካራ ፍላጎት አለው። ነገር ግን እሱም ማስፈረም የሚፈልጉ ከሆነ ቪክተር ዮኬሬሽ ወይም ደግሞ ካይ ሃቨርትዝ ክለቡን መልቀቅ አለባቸው የሚል መረጃን ይዞልን ወጥቷል። ቪክተር ዮኬሬሽ እንደማይሸጥ ሁላችንም የምናውቀው ነገር ነው። ምናልባትም ክለባችን ሁሊያን አልቫሬዝ የሚያስፈርም ከሆነ ካይ ሃቨርትዝ ክለባችንን ሲለቅ ልንመለከት እንችላለን። እንዲሁም ክለባችን በክረምት የዝውውር መስኮት ለኢታን ዋኔሪና ለስኬሊ የሚመጡትን ጥያቄዎች ለመስማት ዝግጁ እንደሆነ የሳሚ ሞክቤል መረጃ አሳይቷል። ክለባችንም ከሁለቱም ተጫዋቾች ዝውውር 100 ሚሊዮን ፓውንድ እንደሚፈልግ ነው የሳሚ ሞክቤል መረጃ የሚያሳየው። ከዛ በተጨማሪም ማርቲን ኦዴጋርድን በተመለከተ ከዚህኛው የውድድር ዓመት በኋላ በኮንትራቱ ላይ 2 ዓመት ይቀረዋል። ነገር ግን ሚኬል አርቴታ ተጫዋቹን የመሸጥ ምንም አይነት ሀሳብ እንደሌለው የሳሚ ሞክቤል መረጃ አሳይቷል። እንዲሁም ክለባችን በሚቀጥለው የዝውውር መስኮት ቤን ዋይት፣ ጋብሪኤል ሱስ እና ጋብሪኤል ማርቲኔሊ ለመሸጥ ፈቃደኛ እንደሆነ የሳሚ ሞክቤል መረጃ አሳይቷል። ክለባችን በሚቀጥለው የዝውውር መስኮት የሴልታ ቪጎን ፉልባክ ኦስካር ሚንጌዛን በነፃ ለማስፈረም እያሰበ እንደሆነ የሳሚ ሞክቤል መረጃ አሳይቷል። በተጨማሪም ክለባችን እየተመለከታቸው ከሚገኙ ተጫዋቾች መካከል ቲኖ ሊብራመንቶ እንደሚገኝበት፣ ነገር ግን የተጫዋቹ የጉዳት ሪከርድ ዝውውሩ ላይ እክል ሊፈጥር እንደሚችል የሳሚ ሞክቤል መረጃ አሳይቷል። ክለባችን የአንቶኒ ጎርደን እና የሳንድሮ ቶናሊንም ጉዳይ ቀረብ ብሎ የተከታተለ እንደሆነ ሳሚ ሞክቤል ዘግቧል። እንግዲህ ሳሚ ሞክቤል ክለባችንን በተመለከተ ያጋራን መረጃ እነዚህን ይመስላሉ። እናንተስ እንዴት አገኛችኋቸው? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሞርጋን ሮጀርስ፣ ሁሊያን አልቫሬዝ፣ ኦስካር ሚንጉዌዛ ሀቢቢ ዛሬ ጽድት ያሉ መረጃዎችን ነው ይዤልህ ከቻልኩት ኮፒ ሊንክ፣ ሪፖስት፣ ፎሎ ያላረክ ያርሰናል ደጋፊ ፎሎ እያረክ ማለት ነው። ክለባችን አርሰናል ሀቢቢ እንደ አዲስ አገር ሽቶበታል አሉ በሞርጋን ሮጀርስ ጉዳይ። ከዚህ በፊት እኮ ላሽ ብሎት ነበር ዝውውሩን። አሁን ግን ወፍ ፈልገዋለሁ ብሏል። ከሱ ውጭ ሻሽቷት ፈልገዋለች፣ ማንቸስተር ሲቲ ፈልገዋል፣ አስቶን ቪላ 80 ታጋርጎበታል። ግዴታ ግን አስቶን ቪላ የመሸጥ ግዴታ ይኖርበታል። ቢኮዝ ያው ፋይናንሻል ፌር ፕሌይንጉም ስላለበት ማለት ከዛ ውጭ 20%ንም ለፖርትስማውዝ ነው ለቀድሞ ክለቡ ስለሚሰጥ በ80ው ላይ በደንብ ሊደራደር ይችላል ብሎ ጋሪ ጃኮብስ ይዞ ወጥቷል። አጃኢበቱን ቀስ ብለን እናየዋለን። ምንድነው በሁሊያን አልቫሬዝ ጉዳይ እየሰማን ያለ ነው? ሳሚ ሞክቤል ነው ይዞት የወጣው። ይሄ ደግሞ በጣም ታማኝ ሶርሳችን ነውና አርሰናል ይታወቃል አልቫሬዝን ይፈልገዋል። ግን አለ ይሄ እንዲሳካከል ተፈለገ ወይ ካይ ሃቨርትዝ ወይ ጭራቋ አጥቂ መሸጥ አለበት ምናምን አለ። አላህ ያብቸው የሚሆነው አይመስልም። እዚህ ጋር ደግሞ ማን ነው ወፍ ሰምተነው ማናቀው ወሬ ነው ከቻለው ሀቢቢ ከሳሚ ሞክቤል ነው። ይሄ ደግሞ ምንድነው የሴልታ ቪጎ ራይት ባክ አለ ጀለስ ማለት ነውና ኤክስፓየር ያደርጋል መሰለኝ በዚህ ሲዝን እንትኗ ኮንትራቷና ኦስካር ሚንጉዌዛ የምትባለው አንጀለስ ማለት ነው አርሰናል ምናምን ነገር አለው ነው የሚለው። በጣም ሸጋ ነው። ምክንያቱም እኔ የኒውካስትሉ ልጅ እንዲያስፈርሙት አልፈልግም። ቢኮዝ የእንትንም ስላለበት ምንድነው ይባላል የጉዳት ታሪክም ስላለበት ማለት ነው። እሷንም እንግዲህ ኢንፎርም ተደርጓል የሚባል ነገር አለ። ሲቀጥል ሌላም ልጅ አለ ደግሞ የአትላንታው ልጅ ማለት ነው። ሶ አጃኢበቱን የምናይ ይሆናል። ይመቻችሁ። መድፈኞቹ አርሰናሎች እነዚህን ሁሉ ብቻ ሳይሆን ከነዚህ ውስጥ አንዱን እንኳን ቢያስፈርሙ በቀጣይ ዓመት እጅግ አስፈሪ የፊት ለፊት መስመር ይኖራቸዋል እየተባለ ነው የሚገኘው። ከትላንትና ምሽት ጀምሮ እንግዲህ አርሰናል በቀጣዩ ክረምት 5 በግንባር ቀደምትነት ሊያስፈርማቸው የሚፈልጋቸው ተጫዋቾች ስም ዝርዝር ወጥቷል። በደንብ ፎሎና ኮፒ ሊንክ እያደረጋችሁ አዳምጡኝ። መድፈኞቹ አርሰናሎች እንግዲህ በመጀመሪያ ስማቸው የተያዘ የሚገኘው ከአስቶን ቪላው ተጫዋች ሞርጋን ሮጀርስ ጋር ነው። ሮጀርስ እንግዲህ በክረምቱ አስቶን ቪላን ይለቃል ተብሎ ሲጠበቅ በሚኬል አርቴታና በአርሰናል በጥብቅ ይፈለጋል። መድፈኞቹ ይህንን ተጫዋች የሚያገኙ ከሆነ የፊት ለፊት መስመራቸው ላይ ከፍተኛ የሆነ ጥንካሬን ይጨምራል ተብሎ ነው የሚጠበቀው። አስቶን ቪላም ለዚህ ተጫዋች እንግዲህ እስከ 80 ሚሊዮን ፓውንድ ይፈልጋል ተብሎ እየተነገረ ይገኛል። ይህም ለአርሰናል አሳሳቢ ጉዳይ አይደለም። በቀጣይ አርሰናል በጥብቅ የሚፈልጋቸው ዋጋቸው ግን እጅግ ሊወደድ ይችላል እየተባሉ የሚገኙት ከኋላ የምትመለከቷቸው ተጫዋቾች ናቸው። የመጀመሪያው የፓሪስ ሰን ጀርሜኑ የመስመር ተጫዋች እንግዲህ ኪቪቻ ክቫራትስኬሊያ ነው። አርሰናል ይህንን ተጫዋች እጅግ አጥብቆ ይፈልገዋል። ተጫዋቹን በክረምት ፓሪስ ሰን ጀርሜንን ለመልቀቅ ክፍት ነው። ነገር ግን ፓሪስ ሰን ጀርሜኖች የተጫዋቹ ዋጋ እጅግ ውድ እንደሆነ ያስባሉ። እንደዚሁም ደግሞ ሉዊስ ኤንሪኬ በፒኤስጂ ቤት የሚቆይ ከሆነ ኪቪቻ አብሮት እንዲቆይ ስለሚፈልግ ሊያስማማው እንደሚችል መረጃዎች እየወጡ ይገኛሉ። በሁለተኛነት አርቴታ ከድሮም ጀምሮ እጅግ የሚያደንቀውና ባለፉት 2 ዓመታት ሞክሮ ያልተሳካለት የኒውካስትሉ የመስመር አጥቂ ጎርደን በጥብቅ ይፈልጋል በአርሰናል። ተጫዋቹ ክረምትን እንደሚለቅ ግልጽ ነው። ነገር ግን ኒውካስትሎች ልክ እንደ አሌክዛንደር አይዛክ ሁሉ ጎርደን እጅግ በጣም ውድ ተጫዋች እንደሆነ ያምናሉ። ይህም ታዲያ ለአርሰናል ዝውውሩን ያከብድበታል ተብሎ ይጠበቃል። አርቴታ ግን ይህንን ተጫዋች በማምጣት የማርቲኔሊና የትሮሳርድን ቀዳዳ በሚገባ መድፈን ይፈልጋል።
በመቀጠል የአርሰናል የቀድሞ አጥቂ ቴሪ ሆነሪን ጨምሮ በክረምቱ ግዴታ መምጣት አለበት እያሉ የሚገኘው የአትሌቲኮ ማድሪዱ ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ አትሌቲኮ ማድሪድን ክረምት ላይ ሊለቅ እንደሚችል እየተሰማ ይገኛል። በተለይ ወደ አትሌቲኮ ማድሪድ እንዲዘዋወር ያደረጉት የአሁኑ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ናቸው። አንድሬ ቤርታ ታዲያ ተጫዋቹን አሳምነው ወደ ኤምሬትስ ሊያመጡት እንደሚችል መረጃዎች እየወጡ ቢገኙም ባርሴሎናም ግን የጁሊያን አልቫሬዝ ጥብቅ ፈላጊ ነው። ስለዚህ በሁለቱ ክለቦች መካከል በክረምቱ ከፍተኛ የሆነ ፉክክር እንመለከታለን። በመጨረሻም ስሙ ከአርሰናል ጋር እየተያያዘ ነገር ግን የመሆን እድሉ እጅግ በጣም ጠባብ የሚመስለኝ ከናን ይልዲዝ ነው። ይልዲዝ በአርሰናል በጥብቅ ይፈለጋል፣ ግልጽ ነው። ነገር ግን እሱ ከዩቬንቱስ ጋር ለበርካታ ዓመታት 5 ዓመታት አካባቢ ለመቆየት በቃል ደረጃ ከስምምነት እንደደረሰ መረጃዎች ያሳያሉ። ስለዚህ ይህንን ስምምነት ያፈርሳል ተብሎ አይጠበቅም። የከናን ይልዲዝ ጉዳይ ትንሽ ወሰብሰብ ያለ ነው። በመጨረሻ መድፈኞቹ አርሰናሎች ያሰልጣኛቸውን ሚኬል አርቴታን ኮንትራት ለረጅም ዓመታት ለማራዘም እንግዲህ በቃል ደረጃ ከስምምነት እንደተደረሰ ተሰምቷል። ነገር ግን የደሞዝና የጥቅማ ጥቅም ንግግሮች ከዋንጫ ፉክክሩ በኋላ ይደርሳሉ በሚል እንደተያዙ ነው የተሰማው። ልክ ፕሪሚየር ሊግና ሻምፒዮንስ ሊግ እንደተጠናቀቀ አሰልጣኝ ሚኬል አርቴታ በአርሰናል ቤት ለረጅም ጊዜ የሚያቆያቸውን ኮንትራት ይፈርማሉ ተብሎ ይጠበቃል። በፕሪሚየር ሊጉም እንደዚሁም በዓለማችን ላይ ከፍተኛ ደሞዝ ከሚከፈላቸው አሰልጣኝ መካከል ይሆናሉ ተብሎ ይጠበቃል። አርሰናል ወደ ግማሽ ፍጻሜ የሚያልፍ ከሆነ በታሪካችን ለመጀመሪያ ጊዜ 2 ተከታታይ ዓመቶችን የሻምፒዮንስ ሊግ ግማሽ ፍጻሜ የምንገባ ይሆናል። ይሄ የሆነው በሚኬል አርቴታ አርሰናል ብቻ ነው። ነገር ግን ግማሽ ፍጻሜ የምንገባ ከሆነ ከማን ጋር እንደርስ ነው እናንተ የምትፈልጉት? እኔ የምፈልገው ከአትሌቲኮ ማድሪድ ጋር እንደርሰን፣ ሌላ ነገር አይደለም። ግሪዝማን ከኛ ጋር ሲጫወት ማየት እፈልጋለሁ። እኔን የምታውቁኝ ሰዎች ግሪዝማን ምን ያክል እንደምወዳት ታውቃላችሁ። እና ይሄ ጨዋታ ቢደገም ደስ ይለኛል። ይሄ ጭፈራ ግን ቢደገም ደስ አይለኝም። ተረዳችሁኝ አይደለ? ይሄ ጨዋታ ራሱ ግማሽ ፍጻሜ ጨዋታ ነበር ለኢሮፓ ሊግ ማለት ነውና ፍጻሜ ላይ ማርሴን አሸንፈው ከኢሮፓ ሊጉን ካነሱ በኋላ ዓለም ዋንጫውንም አንስታ ምናምን ግሪዚ 3ኛ ወጣችበት ባላንዶር ላይ ነበረበት አመት ነው ያመት። ያው በአሁኑ ግን ውጤቱ ተደግሞ ይሄ ውጤት ተደግሞ እኛ አልፈብን ደስ ይለኛል። ግሪዚንም ኤሜሬትስ ላይ ሲጫወት ባያ ደስ ይለኛል እኔ ፐርሰናሊ። ነገር ግን ከባርሳ ጋር የሚደርሰንም ከሆነ ችግር ባርሳ ፕራይም ላይ ያለ ራሱ ያው የምናሸንፍባቸው አንዳንድ ጊዜዎች ነበሩ። ተረዳችሁ ያር ላይ ባርሻ ቢንጎል ያሸነፍንበት ጨዋታ፣ በፋብሪጋዝ የመጨረሻ ደቂቃ ፔናልቲ የነበረው ጨዋታ ያው እቺ ኤሊየን የሆነች ሰው ታስቀይበን ነበር እንጂ ከባርሳ ጋር ደግሞ የሚሆነም እሱም የሚገርም ጨዋታ ነው የሚሆነው። እኔ ከአትሌቲ እንድንጮህ ነው ፈልገው። እናንተ ኮሜንት ላይ የትኛው ጨዋታ ይሻላል ብላችሁ እንደምታስቡ አስቀምጡልኝ። ፎሎ ኮፒንግ ሼር ያረጋችሁ ይመቻችሁ። አርሰናል ካለፈ ማለት ነው ስፖርቲንግ ሊዝበን አሸንፎ ካለፈ የተሻለው አትሌቲኮ ማድሪድ ነው የሚል እንቅስቃሴ አለኝ። እኔ እንደታዘብኩት አርሰናል ዘንድሮ የሚያጠቃው ቡድን ይከብደዋል። አርሰናል ቶሎ የሚመጣበት ቡድን ቶሎ ከመጣበት አርሰናል ይቸገራል። በዘንድሮ ዓመት ለምሳሌ የማንቸስተር ዩናይትድን ሽንፈት ተመልከቱ። ዳይሬክት የሚጫወት ቡድን ዳይሬክት ፉትቦል የሚጫወት ቡድን ይፈትነዋል። አጥቂው ላይ ኳሊቲ ያላቸው ተጫዋቾች አለውና ዳይሬክት ፉትቦል የሚጫወት ቡድን ለአርሰናል ትልቁ ፈተና ሆኖ እንመለከተዋለን። አምና ፒኤስጂን አርሰናል ሲያሸንፍ ተመልከት። ዘንድሮ የማንቸስተር ዩናይትድን ድል ተመልከት። የሲቲን ድል ተመልከት። ሲቲ ማጥቃት ከጀመረ በኋላ ነው አርሰናል ያሸነፈው። ቶሎ ሲመጡ ነው የማሸነፍ ጎሎችን ማስቆጠር የጀመሩት። ባርሴሎናም ተመሳሳይ ነገር ነው። የባርሴሎናና የሲቲ ሳቤ የጋርዲዮላና የሃንሲ ፍሊክ ሳቤ ብዙም የሚራራቅ አይደለም። የተወሰኑ ነገሮች ለውጦች ቢኖሩትም ግን ይሄ በጣም የሰማይና የመሬት ግዝፈት ያለው አይነት ያጫወቱ መንገድ ያላቸው አይደለም እና ላሚን ያማልና ራፊኒያን ሊቫንዶስኪን ከማግኘት ለኔ አንድ ጁሊያን አልቫሬዝ ያለውን አትሌቲኮ ማድሪድ ማግኘት ለአርሰናል ተከላካዮች እፎይታ የሚሰጥ ነው። ሚዱንም ዶሚኔት ያደርጉታል። ዲዮንግና ፔድሪ፣ ፈርሚን ሎፔዝ ያሉበት ሚድ ከባድ ነው። በዚህኛው በኩል ኮክ ያለ አንዳንዴ ባሪዮስን ይጠቀማሉ። እንደዚህ ያልክ ተጫዋቾቹ ወይ የእድሜ ጥያቄ አንቶዋን ግሪዝማንም አለ የእድሜ ጥያቄ የምታነሳበት በጉልበትና በአቅም ዶሚኔት ልታረጋቸው የምትችለውን ታያለ። ጥንካሬው አትሌቲኮ ማድሪድ ተከላካይ መስመሩ ነው ከባርሴሎና የሚለየው። ባርሴሎና ተከላካዩ ነው ድክመቱ፣ አትሌቲኮ ማድሪድ ተከላካዩ ነው ጥንካሬው። አርሰናል ደግሞ የኮረሽ የሚባል በጣም ለተከላካይ እረፍት የሚነሳ ጉልበተኛ አጥቂ ያለው እና ከዚህ አንጻር ስመለከተው እኔ ለአርሰናል ከባርሴሎና አትሌቲኮ ማድሪድ ይሻላል ከሚሉት ውስጥ ነኝ። ትንሽ ደግሞ የተለየ ሐሳብ ያለ ይመስለኛል። እኔና ሶፊ ትናንት የተከራከርንበት ጉዳይም እኔ የሚያነሳውት ለአርሰናል ባርሴሎና ይሻላል ከሚሉት ወገን ነኝ። አትሌቲኮ ማድሪድ ሎ ብሎክ በጣም አደገኛ ቡድን ነው። አርሰናል በሎ ብሎክ የሚጫወት ቡድን በጣም ይቸገራል። ሎ ብሎኩን ሰብሮ ለመግባት በጣም ነው የሚቸገረው እና ይሄን እንቅስቃሴ አርሰናል ላይ ብዙዎች በሎ ብሎክ ተቆጣጥረው መጨረሻ ላይ በካውንተር አታክ ያስቆጠሩበትን ጨዋታ አይተናል። ለምሳሌ
ሎ ብሎክ የሚጫወቱ ቡድኖች ላይ አርሰናል ላይ ውጤት ከያዙ መካከል ወይም ደግሞ ሎ ብሎክ አጫወቱን መርጠው ተከላክለው ይዘው የወጡበትን መንገድ ካሳዩን በፕሪሚየር ሊግ መራግሮች መካከል ማንቸስተር ዩናይትድ መጥቀስ ይቻላል። በካውንተር አታክ እንዴት አርገው አርሰናል ላይ ጎል ያስቆጠሩበትን መንገድ ማለት ነው። እና አርሰናል በሎ ብሎክ የሚጫወት ቡድን በጣም ይቸገራል። አትሌቲኮ ማድሪድ ደግሞ ሎ ብሎክ ዘግቶ ነው የሚጫወተው። በዛ ላይ ፊዚካሊ ፊት ናቸው፣ ስትሮንግ ናቸው፣ ጠንካሮች ናቸው። ባርሴሎና የሚጫወት ቡድን ነው። የሚጫወት ቡድን ደግሞ ለአርሰናል አብሮ የሚጫወት ቡድን ይመቸዋል ከሚሉት ወገን ነኝና ያው የኔና የሶፊ ሐሳብ ክርክር የነበረው ይሄ ጉዳይ ነው። እኔ ለአርሰናል ባርሴሎና አርሰናል ስፖርቲንግ ሊዝበንን ካለፈ ለአርሰናል ባርሴሎና ቢደርሰው ከሚሉት ወገን ነኝ። ሶፊ ደግሞ ኖ አይ ለአርሰናል አትሌቲኮ ማድሪድ ቢደርሰው የተሻለ ነው የሚል ሐሳብ ነው ያቀረበው። ለአርሰናል ደጋፊዎች ብቻ የቀረበ ጥያቄ ነው ሀቢብ። ይሄ ያው አሁን መረጃዎቹ እየወጡ ስላሉ ነውና የሌላ ክለብ ደጋፊ ዝም ብለህ ስክሮል ታደርገዋለህ ማለት ነውና መርሳችሁን ኮሜንት ላይ ታስቀምጡልኛላችሁ። ጋሪ ጃኮብስ ነው ይዞት የወጣው መረጃውን። በክረምት የዝውውሩ መስኮት ኢዘር ሊያንድሮ ትሮሳርድ ወይ ደግሞ ጋብሪኤል ማርቲኔሊ ከክለባችን አርሰናል እንደሚለቁ እሱም እንትን እያለ ነው። ያው መረጃዎች ስለሚወጡ ማለት ነው። በሁለቱ ፐርፎርማንስ ጥሩ ክለባችንም ደስተኛ አይደለም፣ ያው እኛም ደስተኛ አይደለንም እና አንዱ የመልቀቅ ፕሮባቢሊቲ ያለውና የትኛው እንደሚሆን ጋብሪኤል ማርቲኔሊ አይ ዶንት ኖ። ብቻ እስኪ እናንተ ኮሜንት ላይ አስቀምጡልኝ ማንኛው ቢለቅ ይሻላል ሪዝነብል በሆነ ወይ ማለት ነውና ኮሜንት ላይ አስቀምጡ። እኔ ለመምረጥ ተቸገርኩ ማለት በጣም ከባድ ነው። ምክንያቱም ማርቲኔሊ ቆይና እሷ ስላረጀች እሷ ብትሄድ ጥሩ ነው ባይነኝ ደግሞ ብቻ እስኪ ኮሜንት ላይ አስቀምጡ። ከሊቨርፑል ቤት የተሰሙ ሁለት መረጃዎች አሉ። አንደኛ ሮበርትሰን ሮቦ ሊለቅ እንደሆነ ሲዝኑ መጨረሻ ላይ እንደሚለቅ አረጋግጠዋል። ሁለተኛው ደግሞ ኢብራሂማ ኮናቴ ኮንትራቱን ለማደስ ከስምምነት ለመድረስ ጫፍ ደርሷል ብሏል። ሁለቱንም ፋብሪሲዮ ሮማኖ ነው የፖስተው። ሮቦ የሚገርም ተጫዋች ማለት ነው። በትሬንት አሲስቶች ተሸፍኖ ነው እንጂ የሆነ ሲዝን ላይ እኮ ኬቨን ደብራይነ አንደኛ አሲስት፣ ትሬንት አሌክዛንደር አርኖልድ ሁለተኛ አሲስት፣ ሮቦ ሶስተኛ አሲስት ሆኖ ሲዝኑን አጠናቀቅ ያውቃሉ። ገባ አይደለ? ያበደ ተጫዋች ማለት ነው። ያበደ ተጫዋች እድሜ ብቻ ገባሽ አይደለ? የሊቨርፑል ስኳድ ሳያስቡት በጣም ብዙ ሰዎች ወደ እርጅና ተጠቁባቸው ሳይተኩ ማለት እንጂ ሮቦ ምትገርሚ ተጫዋች ነበርሽ በጊዜሽ ማለት ነው። ስንለይሽ በእንባ ነው። አትሌቲኮ ማድሪድ አምና ነበር ሜዳ የነበረብሽ። ከዛ ቲሚካስን ቢያመጡ ይሻላቸው ነበረ። የአርነ ስሎት ውሳኔዎችን ልንገመግም ግን አለም የመጣ ነው። ኢብራሂማ ኮናቴ ግን ሪያል ማድሪድ እንደሰከሰው ሲያቅ የተሻለ ተጫዋች ሆነ። ከባድ የተሻለ አሁን አልፎ አልፎ ነው የሚያቃጥላችሁ። ለምን ስለማትከፍሉት ለምን ለማትከፍሉት እንዴ 50 ሺህ 70 ሺህ ምናምን ለስታርቲንግ 11 ተጫዋች ማለት ነው። ይሄ እኮ ባርነት እኮ ነው የባሪያ ኮንትራት እኮ ነው። ገባህ? በውድ ዋጋ ትገዛዋለህ፣ ከዛ በኋላ አንተ አትከፍለውም። ግድያ እኮ ነው ሚድፊልደሮቻችሁ ሶስቱም 200 ሺህ ሚኒመም እንፈልጋለን እያሉ ነው። ግራቨንበርግ ኦልሬዲ ፈርሟል። መካሊስተር 200 ይደረግልኝ ያለ ነው። ሶቦ ደግሞ ጭራሽ 250 ወይ 300 ካልተደረገልኝ ሪያል ማድሪድ ለመሄድ እሞክራለሁ ስለማይሄድ አድከም የሚሆን ተጫዋች። ተረጋጋ አባቴ። ሳላኮ ይህን ቡድን አዝሎት ዋንጫ አምቷል። አንተ ይህን ቡድን አዝለህ ኮንፈረንስ ሊግ አስገብተው ምን አባ ነው የምትላጠው? ከፕሪሚየር ሊግ ምርጥ ካላቸው ሊቨርፑል ካላቸው ፕሪሚየር ሊግ ውስጥ ምርጥ ተጫዋች ልትሆን ትችላለህ። ግን ያንተ ምርጥነት አርነ ስሎት እንደማይችል እኮ ከማሳየት አልገደበንም። ተረዳሽኝ? አረጋጊ። መከፈል ያለበት ኢብራሂማ ኮናቴ ነበር። ምን አለ በለኝ 250 ነው እየጠየቀ ያለው። 250 ከከፈላችሁት ምርጥ ተከላካይ ሆኖ ታገኘዋለህ። ምርጥ ተከላካይ